አንዲት የሀብታም ልጅ የድሃ ልጅ ታፈቅርና ታረግዝለታለች። በዚህ ምክንያት ነው አባቷ ይናደድባትና ያባራታል። ነገር ግን ከውርስ ተካፋይ እንድትሆን አልከለከላትም። ይህንን ፊልም ያየሁት ትላንትና ነበረ። እንዳየሁት በጣም ስለወደድኩኝ ለእናንተ ይሽላችሁ መጣው። እናንተ እኔን ማገዝና ማበረታታት የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ እኔ የታችሁን ቤተሰባችሁ ማድረግ እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር እስር ቤት ውስጥ ያለ ቤኬት የተባለ ሰው ያስተዋውቀናል። እስር ቤት ውስጥ ያለው የሞት ፍርድ ተፈርዶበት ቅጣቱን ለመውሰድ እየተጠባበቀ ያለው ቄሱ ይመጡና ምናልባት ታሪክን ለመናገር ይሄ የመጨረሻ እድልህ ነው ይለዋል። ቤኬትም በስተመጨረሻ ታሪኩን ለቄሱ ለመናገር ወሰነ። ታሪኩ የሚጀምረው የቤኬት እናት ሜሪ ላይ ነው። በጣም የሀብታም ልጅ ናት። ከውርሱም ቢያንስ ወደ 19 ሚሊዮን ዶላር ይደርሳታል። ቤታቸው ውስጥ ትልቅ ፕሮግራም ተዘጋጅቶ የቤኬት አባት እዛ ሙዚቃ ለመጫወት መጥቶ ነበረ ከሷ ጋር የተዋወቀው። ሜሪ እንዳየችው ነበር ያፈቀረችው። በዚህ ምክንያት ከቤተሰቦቿ ተደብቃ ከዚህ ልጅ ጋር የድብቅ የፍቅር ግንኙነት ትጀምራለች። መጨረሻው ግን አላማረም። እሷም አረገዘች። አባቷም ይህንን ነገር ሲሰማ ሁለት ምርጫ ይሰጣታል። ወይ ሆዷ ውስጥ ያለውን ልጅ ማስወረድ አሊያም ደግሞ ቤቱን ለቃ እንድትወጣ ጠየቃት። እሷም እሺ ብላ ቤቱን ለቃ ትወጣለች። ለመውለድ ወደ ሆስፒታል በገባችበት አጋጣሚ ነበረ የቤኬት አባት ራሱን ስትወድቅና እዛው ይሞታል። በዚህ ምክንያት ስራዋን እየሰራች ልጇን ብቻዋን እንድታሳድግ ተገዳለች። በየቀኑ ሜሪ ስላደገችበት ቤት ለቤኬት ትነግረዋለች። ቤኬት በሷ በኩል የቤተሰቦቿን ንብረት ለመውረስ ሁሉም ቤተሰቦቹ ሞተው እስኪያልቁ መጠበቅ አለበት። ሜሪ ያን ያህል ገንዘብን ባይኖሯት ልጇን አቀማጥላ ሁሉንም ነገር አሟልታለት ነበር ያሳደገችው። ቤኬት ልጅ እያለ ነበረ ጁሊያ የምትባል ልጅ ተዋውቆ ወዲያው ነበር ከሷ ፍቅር የያዘው። ጁሊያ በጣም የሀብታም ልጅ ናት። እናም ከሚመጥናት ሰው ጋር መዋል ነው የምትወደው። ቤኬት ከተዋወቃት ቀን ጀምሮ ቃል እገባልሻለሁ አንድ ቀን በጣም ብዙ ገንዘብ ይኖረኝና የኔ ሚስት ትሆኛለሽ ይላታል። ከዛ ጊዜ በኋላ ቤኬትና ጁሊያ ጓደኛሞች ይሆናሉ። ልጅ እያሉም አንድ ቀን ስማው ነበር። ከተወሰኑ ዓመታት በኋላ ሜሪ በጣም በክፉኛ ትታመማለች። ቤኬት የእናቴ ቤተሰቦች ይረዱኛል ብሎ ነበር ያሰበው። እነሱ ግን ዞር ብለውም አላዩአቸውም። ሜሪም ከመሞቷ በፊት የተሻለ ህይወት ይገባሃል፣ እናም ምንም ነገር አድርገ የተሻለ ህይወት እንደምትኖር ቃል ግባልኝ ትለዋለች። ከዛም ከመሞቷ በፊት የቤተሰቦቿ መቃብር ቦታ መቀበር እንደምትፈልግ ለልጇ ነገረችው። ሆኖም ግን ቤተሰቡ ከሷ ጋር ንክኪ ስላልፈለገ ዝም ብሎ ቦታ ነበር የተቀበረችው። ቤኬት እናቱ ከመቀበሯ በፊት ትንሽዬ ጸጉር ቆርጦ በእጁ ይዝና ለእናቱ ቃል ይገባላታል። የሚቀጥለው ቀን እናቱ ከተቀበረች በኋላ ቤኬት አያቱ ቤት ይሄድና በር ያንኳኳል። በሩን የከፈተለት ሰው አልነበረም። ሰራተኛው ግን አንድ መልእክት ከአያቱ ይዞለት መጣ። መልእክቱም እኛ እንዴትም አድርገን ልንረዳህ አንችልም፣ ሂድ ከዚህ ይላል። ቤኬትም የሚያሳድገው ሰው ስላልነበረ ህፃናት ማሳደጊያ ገብቶ እንዴትም እያለ አደገ። ከጓደኛው ጁሊያ ጋርም ግንኙነታቸው በዛው ይቋረጣል። ቤኬት ካደገ በኋላም የሱፍ መሸጫ ውስጥ ተቀጥሮ እየሰራ ነበር። በሩቁም ቢሆን እንዴትም እያለ ስለ እናቱ ቤተሰቦች ማጣራቱን ግን አላቆመም። እስካሁን ማናቸውም አልሞቱም፣ ሁሉም በህይወት አሉ። አንድ ቀን ቤኬት እሱ የሚሰራበት የሱፍ መሸጫ ውስጥ ጁሊያን ተመለከታት። ጁሊያ ድሮ እንደሚያውቃት አሁንም ሀብታም ናት። እሱም ሲያገኛት በጣም ተደስቶ እራት ልጋብዝሽ ብሎ ጠየቃት። እሷ ግን ቀለበት እንዳሰረችና እጮኛ እንዳላት ነገረችው። ከሱፍ መሸጫው ከመውጣቷ በፊት ግን በእናት በኩል የምታገኘው ውርስ እንዴት ሆነ ብላ ጠየቀችው። ቤኬትም አይቀርም አንድ ቀን ውርሱ ይደርሰኛል ይላታል። እሷም ችግር የለውም ሁሉም ሞተው ውርሱ ሲደርስ ደውልልኝ ብላው ትሄዳለች። ቤኬት ተመልሶ ወደ ቤት ከሄደም በኋላ የቆረጠው የእናቱን ጸጉር እየተመለከተ ለእናቱ ቃል የገባላትን ነገር ማስታወስ ይጀምራል። ከሱ በፊት የቤተሰቦቹን ንብረት መውረስ የሚገባቸው 7 ሰዎች አሉ። እንዴትም አድርጎ እነዚህን 7 ሰዎች መግደል አለበት። የመጀመሪያው ቴይለር ይባላል። የዛው የቤተሰብ ድርጅት ውስጥ በጣም ጥሩ ገንዘብ እየተከፈለው ተቀጥሮ ነው የሚሰራው። ነገር ግን ሴትና መጠጥ በጣም ነው የሚወደው። ቤኬት ቴይለርን ስለመግደል የተወሰነ ካሰበበት በኋላ እማይሆን ነገር ነው ብሎ ሐሳቡን ይቀይራል።
የሚቀጥለው ቀን የቤኬት አለቃ ቤኬትን ወደ ሌላ ስራ ቦታ ሊያዘዋውረው እንደሆነ ይነግረዋል። ቤኬት በዚህ በጣም ነበር የተናደደው። የድርጅቱ ባለቤት ሀሳቡ ቤኬትን አባሮ እዚህ የስራ ቦታ ላይ ልጁን ለመቅጠር ነበር። በዚህ ምክንያት ከአሰሪዎቹ ጋር ተጣልቶ ከስራው ይለቃል። ከተወሰኑ ቀናቶች በኋላ ቤኬት ታይለር ያዘጋጀው አንድ ፓርቲ ላይ ይገኛል። ታይለር ሄሊኮፕተር ላይ ቆሞ በጣም ብዙ ገንዘቦችን ለሰዎች ሲበትን ተመለከተ። በዚህ ሰዓት ታይለርን ለመግደል ይወስናል። እናም ተከትሎት ወደ መርከቡ ይሄዳል። ቤኬት መርከቡ ላይ ምንም ሰው እንደሌለ ካረጋገጠ በኋላ ቤኬት ታይለርን ሰምጦ እንዲሞት ያደርገዋል። ቤኬት ታይለርን ከገደለ በኋላ ያን ያህል አልደነገጠም። እንደውም በተቃራኒው በጣም ነበር ደስ ያለው። ከቀናቶች በኋላ የታይለር የቀብር ስነስርዓት ይካሄዳል። ታይለር የተቀበረው የቤተሰብ መቃብር ቤት ውስጥ ነበር። በለቅሶም አጋጣሚ ቤኬት አጎቱ ዋረንን ተዋወቀው፣ የታይለርን አባት። ቤኬትም የእህት ልጅ ነኝ ብሎ ዋረንን ሲተዋወቀው ዋረን በጣም ደንግጦ አንድ ሁለት እንዲሉ መጠጥ ቤት ይዞት ይሄዳል። ዋረን እየደጋገመ እናት በጣም ጀግና ናት፣ እኔ ግን በጣም በማስፈልጋት ሰዓት አባቴን ሰምቼ ፊቴን አዙሬባታለሁ ይለዋል። በሚያሳዝነው ነገር ልጄን ተው ብሎ እስካሁን በህይወት ይቆይ ነበር፣ እኔ ግን ሴትና መጠጥ እንደሚወድ እያወቅኩኝ ጸጥ ብየው ልጄንም አጣሁት ብሎ ታሪኩን ነገረው። ከዛም ዋረን ቤኬትን ወደ ስራ ቦታ ይዞት ይሄድና የታይለርን ስራ እንዲሰራ እድሉን ይሰጠዋል። ደሞዙም በጣም አሪፍ ስለነበረ ቤኬት ከአንዳንድ እሺ ብሎ ነበር የተስማማው። ቤኬት ስራውን ለመልመድ ትንሽ ክብድ ብሎት ነበር። ነገር ግን እንዴትም ብሎ ከስራው ጋር ተላመደ። ገንዘቦች እንዴት ማንቀሳቀስ እንዳለበትና ሀብታም ሰዎች ገንዘባቸውን ምን ላይ ኢንቨስት እንደሚያደርጉ በደንብ ማጥናትም ጀመረ። በኋላ ያ ሁሉ ገንዘብ ሲኖረው ምን እንደሚያደርገው እያሰበ በዚህ ውስጥ እያለ ጁሊያ ትደውልለታለች። ጁሊያ ገና ከጫጉሏ እየተመለሰች ነበር። ቤኬት አሁንም ተስፋ አልቆረጠም። እራት ልጋብዝሽ ይላታል። እሷ አሁንም በድጋሚ ጥያቄውን ውድቅ ታረግበታለች። ቀጥሎ ቤኬት መስዋዕት የሚያደርገው የቤተሰቡ አካል ኖዋ ይባላል። አርቲስት ነኝ ነው የሚለው። ኖዋ የቤተሰቡ ገንዘብ ስላለ ያለምንም ጭንቀት ጥብቅ ብሎ ነው የሚኖረው። ቤኬት እሱን ለመቅረብ እንዲያስችለው አንዳንድ ነገሮችን ማጣራት ጀምሯል። አንድ ቀን ምሽት ቤኬት የኖዋ የስዕል ኤግዚቢሽን ላይ ይገኝና እሱን ለመተዋወቅ ይሞክራል። ኖዋም አድናቂን አገኘው ብሎ ሰፍ ሲል ቤኬት ያክስትህ ልጅ እኮ ነኝ ብሎ ተዋወቀው። ኤግዚቢሽኑም ካለቀ በኋላ ኖዋ ቤኬትን ይዞት ወደ ቤት ይሄድና እስካሁን የሳላቸውን ስዕሎችና ያነሳቸውን ፎቶዎች ያሳየዋል። ኖዋም ለቤተሰቦቹ ያላስተዋወቃት ሩት የተባለች ፍቅረኛ አለችው። ሩት ፍቅረኛዋ ኖዋን ትታው ቤኬትን ልክ እንደተዋወቀችው በጣም ነበር የተመቻት። ቤኬትም ተሰናብቷቸው ሊሄድ ሲል ሩት ሐሙስ ዕለት የራት ፕሮግራም እናዘጋጃለን ለምን አትገኝም ብላ ጋበዘችው። ሐሙስም ደረሰ። ቤኬትም የተጋበዘው ራት ላይ ይገኛል። ሩት ሰረቅ እያለች እየደጋገመች ቤኬትን ታየው ነበር። ቤኬትም ሽንት ቤት ልሂድ በማለት ኖዋ ፎቶዎቹን ወደሚያጥብበት ክፍል ይገባል። ከዛም ፎቶውን ለማጠብ የሚጠቀማቸውን ኬሚካል ድብልቅልቅ አድርጎበት አስቀመጠው። ኖዋ ቤኬት ሽንት ቤት ሄዶ መቆየቱን ሲመለከት እሱን ፍለጋ ከተቀመጠበት ተነሳ። ነገር ግን ቤኬትን ከሱ ስራ ቦታ ሲወጣ ተመለከተው። ኖዋም ምን ታረጋለህ እዚህ ክፍል? ፎቶ ማጥብበት ክፍል እኮ ነው ሲለው ቤኬት እዚህ ፎቶ ላይ እንድትፈርምልኝ ስለፈለግ ፎቶውን ላመጣ ገብቼ ነው ይለዋል። ከቤታቸውም ከወጣ በኋላ ሩት ተከተለው ትሄድና ለመጀመሪያ ጊዜ ይሳሳማሉ። በተመሳሳይ ሰዓት ኖዋ እንግዶቹን ከሸኘ በኋላ ፎቶ ወደሚያጥብበት ክፍል ገብቶ ኬሚካሎቹን ሲደበላልቅ ኬሚካል ተረጭቶበት ይሞታል። አሁንም በድጋሚ ኖዋ የቤተሰቡ መቃብር ቤት ውስጥ ይቀበራል። በዚህ ሰዓት ነው ፖሊሶች ቤኬትን ፈልገው ይመጡና ለአንዳንድ ጥያቄ እንደሚፈልጉት የነገሩት። ፖሊሶቹም ለውርስ ብለህ ነው ቤተሰቡን እየገደልክ ያለው ብለው ጠየቁት። እሱም እናቴ የዛ ቤተሰብ ሰው ነች፣ ነገር ግን ውርስ ይድረሰኝ አይድረሰኝ ምንም የማውቀው ነገር የለም ይላል። ታይለር ከሞተ ወራቶች ተቆጥሯል። ቤኬት በስራው በጣም ጎበዝ ስለሆነ የታይለር አባት ሁሉንም ሰራተኞች ሰብስቦ ቤኬትን ያሞጋግሰዋል። በስራው በጣም ጠንካራና ጎበዝ ስለመሆኑም የስራ እድገትና የደሞዝ ጭማሪም አገኘ። በኋላም ጁሊያ ቤኬትን ለማግኘት ወደ ስራ ቦታው ትመጣለች። ከዛም ባሌ ትልቅ ኪሳራ ደርሶበታል፣ ገንዘብ አበድረኝ አለችው። ቤኬት አሁን ስለ ጁሊያ ማሰብ አቁሟል። ሩት ሙሉ ለሙሉ ቀልቡን ገዝታዋለች። ጁሊያም ባህሪው ስላልተመቻት ለመሄድ ትወስናለች። ከመሄዷ በፊት ግን ቀጥሎ ማንን ነው የምትገለው ብላ ጠይቃው ነበር። ቤኬት ቀጥሎ የሚገለው የቤተሰቡ አባል ስቲቨን ይባላል።
ስቲቨን በሃይማኖት በኩል የተለያዩ ሰዎችን እያጭበረበረ ገንዘባቸውን ይወስዳል። በዚህ ምክንያት በጣም ብዙ ጠላቶች አሉት። አንድ ቀን ቤኬት እንዴትም ብሎ ስቲቨንን ለማግኘት ወደ ቢሮ ይሄዳል። በመጀመሪያ ሪፖርተር ነኝ ብሎ ነበር ሲያናግረው የቆየው። እያወሩ በወሬያቸው መሃል ስቲቨን ፊቱን ሲያዞር ቤኬት የያዘውን መርዛማ ነገር የሚጠጣው ነገር ውስጥ ጨምሮበት ነበር። ስቲቨንም ቤኬት ጋዜጠኛ ለመሆኑን ሲያውቅ ስለታማ ነገር አንገቱ ላይ ያረግበትና ማንነትን ተናገር ብሎ ጠየቀው። ቤኬትም በስተመጨረሻ ያክስቱ ልጅ እንደሆነ ነገረው። ስቲቨን በጣም ነበር የደነገጠው። በወሬ ሰምቶ ያውቃል፣ ነገር ግን በአይን አይቶት አያውቅም። ዝም ብሎ አጭበርባሪ ጋዜጠኞች መስለኝ እኮ ነው ይቅርታ ብሎ ጠየቀው። ስቲቨንም ያንን መጠጥ ከጠጣ በኋላ ብዙም ሳይቆይ ይሞታል። እሱም የዚህ ቤተሰብ መቃብር ቤት ውስጥ ተቀበረ። በዚህ መሃል ቤኬት አልፎ አልፎ ከሩት ጋር ይገናኛል። ሩት ኖዋ ከሞተ በኋላ ብዙም ስለማይናፍቃትና አሁን ላይ ደስተኛ ስለሆነች አልፎ አልፎ የጥፋተኝነት ስሜት ይሰማታል። አንድ ቀን ቤኬት ከስራ ወደ ቤት ሲመለስ ቤት ውስጥ ጁሊያን ቁጭ ብላ አገኛት። በዚህም በጣም ነበር የደነገጠው። ለምንድነው ስልክ ማንሳትም የጽሁፍ መልእክት መመለስም ያቆምከው ብላ ጠየቀችው። እሱም ያን ያለ አብራርቶ መልስ ሊመልስላት አልፈለገም። እሷም ጠጋ ብላ ልክ ልትስመው ስትል በር ይንኳኳል። ቤኬትም በኋላ በር ያስወጣትና እንግዳ አለብኝ አላት። በር ያንኳኳቸው ሩት ነበረች። አንድ ላይ ራት እንብላ ብሎ ጋብዟት ነው። እሱም ቤቱ ተመሰቃቅሏል፣ ጊዜ አላገኘውም ነበር። ውጪ ራት እንብላ ብሎ ይዟት ሄደ። ስለ ህይወት እያወሩ እየተሳሳቁ አንድ ላይ በጣም የሚጣፍጥ ራት ይበላሉ። የቤኬት ህይወት አሁን መስመሩን የያዘ ይመስላል። አሪፍ ስራ አለው። በዛ ላይ ደግሞ ከስራ ባልደረቦቹ ጋር ጥሩ ግንኙነት አለው። የሚከፈለውም ደሞዝ በደንብ አድርጎ ያኖረዋል። እንደዛም ሆኖ ግን የሁሉ መስዋዕትነት ከፍሎ ውርሱ እንዲቀርበት አልፈለገም። ጁሊያም እየደጋገመች ስልክ ትደውልለታለች። እሱ ግን ስልኳን ማንሳት አቁሟል። ቤኬት አሁን ደግሞ የሚገለው የቤተሰብ አካል ካሳንድራ ትባላለች። 11 ልጆችን ከ11 ከተለያዩ ሀገራት በማደግ ወስዳ ነው የምታሳድገው። ለሚዲያ ጥሩ እናት እንደሆነች ታስመስላለች። ነገር ግን ልጆቹን የሚንከባከቡትም ሆነ የሚያሳድጉት ቤት ውስጥ የተቀጠሩት ሰራተኞች ናቸው። ካሳንድራ የቤተሰቡ አካላት አንድ በአንድ እየሞቱ እንደሆነ ስትሰማ በጣም ትልቅ ጥንቃቄ እያደረገች ነበር። አብዛኛው ጊዜ ሐሙስ ወደ ስፓ ትሄዳለች። እናም የስፓ ሰራተኛ መስሎ መርዝ ያለው የጥርስ ማንጫ ይሰጣታል። እሷም ምንም ነገር ሳትጠራጠር ነገርየውን አፏ ውስጥ ከተተችው። ብዙም ሳይቆይ እሷ ሞተችና ተቀበረች። ቀጥሎም ፕሌን ማብረር በጣም የሚወድ አንድ የቤተሰቡን አካል ይገላል። ከተወሰነ ጊዜ በኋላ ቤኬት አንድ ትልቅ አፓርትመንት ገዛ። ሩትንም ከሱ ጋር እንድትኖር ሲጠይቃት እሷም በጣም ተደስታ እሺ ትለዋለች። ቤኬት አሁን ቀጥሎ መግደል ያለበት የታይለርን አባት ወረንን ነበረ። ነገር ግን ወረን ለሱ በጣም ጥሩ ስለሆነለት ሊገለው ይሳሳለታል። ቤኬት አገር ሰላም ብሎ ወደ ስራ ሲገባ ፖሊሶች መጡ። ከዛም ሁሉም ቤተሰቦች ሞተው ካለቁ የቤተሰቡ ሙሉ ንብረት የምትወርሰው አንተ ነህ ብላ ነገረችው ፖሊሷ። ቤኬት ምንም እንደማያውቅ በጣም የደነገጠ ይመስላል። ፖሊሶቹ ቤኬትን ከሟቾቹ ጋር የሚያገናኙበት ምንም ማስረጃ አላገኙም። የተወሰኑ ቀናቶች በኋላ ቤኬትና ወረን ልክ ከስራ እየወጡ ያለ ወረን ልቡን ያመውና ራሱን ስቶ ይወድቃል። ቤኬት ወረንን ፈጠን ብሎ ሆስፒታል ይዞት ሄድና በተቻለው አቅም ተንከባከበው። ወረን በህይወት ብዙም ሊቆይ አልቻለም፣ እሱም ይሞታል። አሁን ከሁሉም ቤተሰቡ በህይወት የቀረው አንድ ሰው ብቻ ነው። እሱም የእናቱ አባት ነው። ከተወሰኑ ቀናትም በኋላ ቤኬት ከአያቱ ደብዳቤ ደርሰዋል። ደብዳቤው ላይም ወዳለሁበትና ሚል መልእክት ነበር የተጻፈው። ወረን ከሩት ጋር ቤት ውስጥ ያዘጋጁት ፕሮግራም ቢኖርም ተመልሼ እመጣለሁ ጠብቂኝ ይላታል። ከዛም ወደ አያቱ ጋር ለመሄድ ወደ ቢሮ ሲገባ ጁሊያን ቢሮ ወንበር ላይ ቁጭ ብላ ያገኛታል። የሆነ ሰው ቀጥራ ቤኬት እንዲከታተለው አድርጋ የተለያዩ ፎቶዎች አስነስታው ነበር። እናም ወንጀሉን ስትሰራ አሁን እጅ ከፍንጅ ነው ያስኩህ አለችው። እኔ እንደገደልኳቸው በምን አወቅሽ ብሎ ሲጠይቃት መጀመሪያ ቴይለር ሰምጦ ሲሞት ነው የጠረጠርኩት፣ ምክንያቱም ቴይለር ኮሌጅ ላይ በጣም ታዋቂ ዋናተኛ ነበር አለችው። ከዛም ምንድነው ከኔ የፈለግሽው ብሎ ሲጠይቃት እሷም $500,000 እስከ ነገ ጠዋት ይዘልኝና ባሌ በጣም ትልቅ ኪሳራ ውስጥ ነው ያለው ትለዋለች። ቤኬትም ፈጠን ብሎ ከስራ ቦታ ይወጣል። ፖሊሶቹም እየተከታተሉት ስለነበር ወደሚሄድበት ተከተሉት። ቤኬት ቀጥታ የሄደው የጁሊያን ባል ለማግኘት ነበር። የጁሊያ ባል በጣም ትልቅ ችግር ውስጥ ስለነበር እየደጋገመ በአልኮል ችግሩን ለመርሳት ይሞክራል።
ቤኬትም ይሄድና የተባለውን ያህል ቼክ ይጽፍለታል። የጁሊያ ባልም ከድሃ ቤተሰብ መጥተ ደግሞ እንደ ሀብታም እኔ ላይ አክት ለማድረግ አትሞክራለው። ቤኬትም ይሄ ንግግሩ በጣም ያናድደውና ይደበደበዋል። ቤኬትም ለሩት ትንሽ አረፍዳለው እንጂ እመጣለሁ ብሎ ቴክስት አረገላትና አያቱን ለማግኘት ወደ አያቱ ቤት ሄደ። አያቱም ቤኬትን ልክ እንዳገኘው ገንዘቦቹን ኬት እያመጣ ነው? አሁን በጣም ሀብታም እየሆንክ ነው ብሎ ጠየቀው። ቀጥሎ ደግሞ ምግብ እየበሉ የጠየቀው ጥያቄ የኛ የሀብታሞች ህይወት እኮ ብቸኛ ያደርጋል፣ እሱን ህይወት ለመቀበል ዝግጁ ነህ ብሎ ይጠይቀዋል። ከዛም ከሁሉም ልጆቼ የምወዳት ልጄ ያንተ እናት ነበረች ብሎ ነገረው። ቤኬትም ታዲያ ለምን እንደዛ ተቸግራ ረዳሃትም ይለዋል። የቤኬት አያት ምንም አልመለሰለትም ነበር፣ ጸጥ ነበር ያለው። ከዛም ጥይት የተሞላበት ሽጉጥ ይሰጠውና አሁን ግደለኝና የጀመርከውን ነገር ጨርሰው ይለዋል። ቤኬትም ሽጉጡን ተቀብሎ አያቱ ላይ ይደቅድበታል። ነገር ግን ጨክኖ ሊገለው አልቻለም። እዛም ቤቱን ለቆ ለመውጣት ይሞክራል። ነገር ግን ቤት ውስጥ በሩም የሆኑ መስኮቶቹ እንዳለ ተቆላልፈዋል። ቤኬትም አያቱን መፈለግ ሲጀምር አያቱ ቤኬትን ለመግደል ይሞክራል። የተወሰኑ ከታገሉ በኋላ ቤኬት ራሱን ለማዳን ብሎ አያቱን ገደለው። ፖሊስም ከጠራ በኋላ ምን እንደተፈጠረ ለፖሊሶች ያስረዳል። ከዛም ከሩት ጋር ፕሮግራም ስለነበረው ፈጠን ብሎ ወደ እሷ ለመሄድ ይሞክራል። ቤኬት ወደ ቤት ሲሄድ ፕሮግራሙ አልቆ ነበር። ሩት በጣም ተናዳ ቁጭ ብላ እየጠበቀችውም ነበር። ልክ እንዳገኘችው ምንድነው ከኔ ስደብቅ የቆየው ብላ ጠየቀችው። ሌላውን ሳይሆን አያቱ ሊገለው እንደሞከረ ብቻ ነበር የነገራት። ከተወሰነ ጊዜ በኋላ ቤኬት የዛ ሁሉ ቤተሰብ ንብረት ወራሽ ይሆናል። ቤኬት በጣም ተደስቷል። በሌላ በኩል ሩት ደግሞ ምንም ደስታ አልሰጣትም። ደስታውን ብዙም ማጣጣም አልቻለም። ፖሊሶች መጡና ቤኬትን ይወስዱታል። ፖሊሶችም የወሰዱት የጁሊያ ባል ሞቶ ስለነበረ አንደኛ ተጠርጣሪ የሆነው እሱ ነው። ቤኬት በጣም ብዙ ወንጀሎችን ሰርቶ አንድ እሱ ባልሰራው ወንጀል ተከሶ ይያዛል። ጁሊያም ባሌን የገደለው ቤኬት ነው ብላ እሱ ላይ ተመሰክርበታለች። ለምን ተብላ ስትጠየቅ እንደ ምክንያት ያቀረበችው ደግሞ ከልጅነታችን ጀምሮ ይወደኝ ስለነበር እሱን ትቼ ሌላ ስላገባው ነው ትላለች። ይህንን ስትሰማ ሩት በጣም ነበር የተናደደችው። ቤኬትም በተከሰሰበት ክስ ጥፋተኛ ሆኖ ይገኝና የሞት ፍርድ ይፈረድበታል። የሞት ቅጣቱንም ከመቀበሉ በፊት ጁሊያ ቤኬትን ለማግኘት ወደ እስር ቤት ትሄዳለች። እሱም ሞቴ ተቃርቧል፣ ካንቺ ጋር ከመሆን ብሞት ይሻለኛል አላት። በዚህ ሰዓት ነው ጁሊያ ባሏ እንዳልሞተና በህይወት እንዳለ የነገረችው። ቤኬትም ይህንን ሲሰማ በጣም ተናደደ። ከዛም እርጅኝ እያለ ይለምናታል። እሷም እንድረዳህ የምትፈልግ ከሆነ ያለህን ንብረት በጠቅላላ ለኔ ስጠኝ አለችው። ቤኬትም ምንም አማራጭ ስላልነበረው ያለውን ንብረት በጠቅላላ ፈርሞ ለእሷ ያዘዋውርና የሰራውን ኃጢአት በጠቅላላ ለመናዘዝ ቄስ ጥሩልኝ ይላል። ቤኬትም ቄሱን እንደዚህ ተረጋግቼ የማወራክ አሁን ጁሊያ መታ ስለምታስፈታኝ ነው አለው። ጁሊያ ትንሽ ስታስጠብቀው ሀሳቧንም የቀየረች ስለመሰለው በጣም ይፈራል። በኋላም ግን የእስር ቤቱ ጠባቂዎች መጡና ነፃ ልትለቀቅ ነው ብለው ነገሩት። ፖሊሶቹም የጁሊያ ባል በህይወት እንዳለ ካረጋገጡ በኋላ ቤኬትን ነፃ ለቀቁት። ከእስር ቤትም ሲለቀቅ ሩት እየጠበቀችው ነበር። እሷም የእናቱን ጸጉር ያስቀመጠበትን የአንገት ሐብል ሰጠውና ጥላው ትሄዳለች። በሌላ በኩል ጁሊያም እየጠበቀችው ነበር። ቤኬትም ሳይወድ በግዱ ከጁሊያ ጋር አንድ ላይ ይሆናል። ቄሱም ቤኬት የነገረውን ጉድ ሚስጥር አድርጎ ከመያዝ ውጪ ሌላ ምንም አማራጭ የለውም። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለዚህ ታሪክ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ዛሬ ድምፄ ጥሩ ካልነበረ ጾሙ ትንሽ አድክሞኝ ምግብ ስላልበላው ነው። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው